ይህ ሰው አይኑን በጨርቅ ታስሮ እንኳን ከበርካታ ኪሎ ሜትሮች ርቀት ኢላማውን መምታት የሚችል አንጋፋ አነጣጣሪ ስናይፐር ተኳሽ ነው። ይሁን እንጂ ይህ አነጣጣሪ ተኳሽ ቀድሞ ተራ ሂሳብ መምህር ነበር። ጦርነትና የጦር መሳሪያዎችን ደግሞ በጣም ይጠላል። ነገር ግን አንድ ቀን በህይወት ውስጥ የተከሰተ ነገር ከጨዋ የሂሳብ መምህርነት ወደ ጨካኝ አነጣጣሪ ተኳሽ ቀየረው። ታሪኩ የሚጀምረው በዩክሬን ውስጥ በምትገኝ አንዲት ትንሽ መንደር ውስጥ ባለች ትንሽ ቤት ውስጥ ነው። በዚህ ቤት ውስጥ የሚኖሩ ባልና ሚስቶች አሉ። ባልየው ስም ማኮላ ሲሆን የሚስትየዋ ስም ደግሞ ናስቲያ ይባላል። ናስቲያ ሰዓሊና ከተለያዩ የእንጨት ምርቶች ቅርጽን የምትሰራ ባለሙያ ናት። ማኮላ በአቅራቢያው በሚገኝ ትምህርት ቤት ለልጆች ሂሳብን የሚያስተምር መምህር ነው። እሱ በጣም ጎበዝ መምህር በመሆኑ ኤቮን ከተባለ ተማሪ በስተቀር ሁሉም ልጆች በእሱ ደስተኛ ነበሩ። ኤቮን ስነ ምግባር የሌለው ልጅ ሲሆን መምህሩ ማኮላን በየቀኑ በትምህርት ቤት ያስቸግረው ነበር። ኤቮን ከሀብታም ቤተሰብ የመጣ ሲሆን ማኮላ ግን ድሃ ነበር። በዚህ ምክንያት ኤቮን በማኮላ አጠቃላይ ገጽታና ልብስ ይሳለቅበት ነበር። ማኮላ በባህሪው እንዲበሳጭና እጁን እንዲያነሳበት ይፈልግ ነበር። ከዚያም በእሱ ላይ ቅሬታ አቅርቦ ማኮላን ከትምህርት ቤት ማስባረር እቅዱ ነበር። ነገር ግን ማኮላ በጣም የተረጋጋ ሰው ነበር። ማኮላ በልጁ ቃላት አይሸበርም ነበር። በህይወቱም ደስተኛ ሆኖ ቀጥሏል። በማኮላ ቤት ውስጥ አንድ ቲቪ ብቻ ነው ያለው። ምንም አይነት የኤሌክትሮኒክስ መሳሪያ ባለመኖራቸው ማኮላ የዓለምን ዜና ማግኘት አይችልም ነበር። አንድ ቀን ማኮላ በትምህርት ቤት እያለ ሩሲያ ዩክሬን ላይ ጥቃት መሰንዘሯን፣ በበርካታ ወታደሮች መገደላቸውን፣ ሩሲያ በዩክሬን ውስጥ ብዙ ቦታዎችን መያዟን በቲቪ ሰማ። ምሽት ላይ ማኮላ ወደ ቤት ሲመለስ ሚስቱ ነፍሰ ጡር መሆኗን አወቀ። አባት ሊሆን በመሆኑ በዚህ ዜና በጣም ተደሰተ። ሁለቱም ይህንን ደስታ አብረው አከበሩ። በሚቀጥለው ቀን ማኮላ ከባለቤቱ ደህና ሁኚ ብሏት ለልጆቹ ለማስተማር በብስክሌት ወደ ትምህርት ቤት ሄደ። በመንገድ ላይ ያለ ግን የተለየ ዩኒፎርም የለበሱና ሲጋራ የሚያጨሱ ሁለት ወታደሮች ቆመው አየ። ያ ዩኒፎርም የዩክሬን ወታደሮች አለባበስ ባለመሆኑ ነገሩ እንግዳ ሆነበት። ነገር ግን መንግስት የወታደሮቹን ዩኒፎርም ቀይሮ ይሆናል ብሎ አሰበ። በዚህም ምክንያት ብዙ ትኩረት ሳይሰጠው በፍጥነት ወደ ትምህርት ቤት ደረሰ። ነገር ግን ወደ ትምህርት ቤቱ ሲገባ መላው ትምህርት ቤት ባዶ ሆኖ አገኘው። አንድም ልጅ ወደ ትምህርት ቤት አልመጣም። ይህንንም ሲያይ ተረበሸ። ከዚያም የሩሲያ ወታደሮች ዩክሬንን ለመያዝ መግባታቸውን የሚገልጽ ዜና በቲቪ አየ። በመንገድ ላይ ያያቸው ወታደሮች የሩሲያ ወታደሮች መሆናቸውን ያወቀው ያን ጊዜ ነበር። ይህንን ሲያስብ ሚስቱ ቤት ውስጥ ብቻዋን ስለነበረች ስለ እሷ ተጨነቀ። ወዲያውኑ በብስክሌቱ ወደ ቤት ከነፈ። ነገር ግን በጣም ዘግይቶ ነበር። ማኮላ ቤት ሲደርስ ሁለት ወታደሮች ባለቤቱን ክፉኛ ሲደበድቧት አየ። ማኮላ ሊያድናት ቢሞክርም ወታደሮቹ እሱንም መደብደብ ጀመሩ። እባካችሁ አትደብድቡኝ፣ ባለቤቴም ነፍሰ ጡር ናት እያለ ለመናቸው። ወታደሮቹ ግን ሳይሰሙት ሁለቱንም መደብደባቸውን ቀጠሉ። ከጥቂት ደቂቃዎች በኋላ አንደኛው የሩሲያ ወታደር የማኮላን ቤት ፈተሸ። በውስጡም ምንም የሚጠቅም ነገር ባለማግኘቱ ተቆጥቶ ቤቱን አቃጥሎ መሄድ ጀመረ። ናስቲያ ቤቷ ሲቃጠል በማየቷ ተቆጣች። ድንጋይም አንስታ መወርወር ጀመረች። ይህንን ሲያይ አንደኛው ወታደር ናስቲያን እዛው ተኩሶ ገደላት። ባለቤቱ በአይኑ ፊት ስትሞት ማኮላ መቆሚያ መቀመጫ አጣ። ወደ እሷ ሩጦ እቅፍ አድርጎ አምርሮ አለቀሰ። ከጥቂት ሰዓታት በኋላ ሁለት የዩክሬን ወታደሮች ቦታው ላይ ደረሱ። የማኮላ ባለቤት መሞቷን ሲያዩ በጣም አዘኑ። ማኮላንም ትከሻውን ይዘው አይዞህ አሉት። ከዚያም ሁለት ወታደሮች ለናስቲያ መቃብር መቆፈር ጀመሩ። መቃብሩ እንደተዘጋጀ ማኮላ ባለቤቱን እንዲቀብራት ነገሩት። ከሚስቱ ሞት በኋላ ማኮላ ሙሉ በሙሉ ተሰበረ። አሁን ብቻውን ቀርቷል። እነዚያ የሩሲያ ወታደሮች ሚስቱን መግደል ብቻ ሳይሆን ሕይወቱንም አጥፍተውበታል። ቤቱን አቃጥለው ያልተወለደ ልጁንም ገድለው አሁን ማኮላ በበቀል እሳት እየነደደ ነው። ከዚያም ያለምንም ጥርጥር ሚስቱን የገደለውን የሩሲያ ወታደር ለመግደል ወሰነ። ለመበቀል ብቸኛው መንገድ የዩክሬንን ጦር መቀላቀል ነበር። ለዚህም እነዚያን ሁለት ወታደሮች ጠየቃቸው። እባካችሁ አብራችሁ ልሂድ፣ የዩክሬንን ጦር ለመቀላቀል እፈልጋለሁ አላቸው። ወታደሮቹም ተስማምተው ማኮላን በመኪናቸው ወደ ወታደራዊ ካምፕ ወሰዱ። ከመሄዱ በፊት ማኮላ ሚስቱ እሱን ሊጠብቀው የቀረጸችለትን ትንሽ የእንጨት ምስል ይዞ ወጣ። ወደ ወታደራዊ ካምፕ ሲደርሱ ከፍተኛ መኮንኑ ማኮላን ሲያይ ተቆጣ። ማኮላ ሰላይ ሊሆን ይችላል ብሎ በመጠርጠር ወታደር አድርጎ ለመቀበል ፈቃደኛ አልሆነም ነበር። ነገር ግን ሁለት ወታደሮቹ ስለ ማኮላ ሙሉ መረጃ ሲሰጡትና ማኮላም የሆነውን ሁሉ ሲነግረው ሐሳቡን ቀየረ። የሩሲያ ወታደሮች ሚስቱንና ያልተወለደ ልጁን እንዴት እንደገደሉበትና ቤቱን እንዳቃጠሉበት አብራራለት። ከእንግዲህ የምኖርበት ምክንያት የለኝም፣ የምፈልገው እነዚያን ወታደሮች ገድዬ ሀገሬን ነፃ ማውጣት ብቻ ነው አለው። መኮንኑም በዚህ ተነክቶ ማኮላን በወታደርነት ለመቀበል ተስማማ።
በሚቀጥለው ቀን ማኮላ ስልጠና ጀመረ። ተራ ሰው ስለነበር በስልጠና ወቅት ብዙ ችግሮች አጋጠሙት። ህይወትን ሙሉ ሂሳብ ሲያጠና ስለኖረ ስለ መሳሪያ ምንም እውቀት አልነበረውም። ሁሉም ወታደሮች ጠበንጃቸውን ሲገጣጥሙ ማኮላ ከነሱ ጋር ሲነጻጸር በጣም ቀርፋፋ ነበር። መኮንኑም ማኮላ መቼም ቢሆን ጥሩ ወታደር ሊሆን እንደማይችል ተሰማው። ነገር ግን ማኮላ ተስፋ ሳይቆርጥ በትምህርቱ ላይ ተኮረ። አንድ ምሽት ማኮላ ለበላዩ መኮንን በስሙ እንዳይጠራው የሚስጥር ስሙ ደግሞ ቁራ እንደሆነ ነገረው። ሌሎቹ ወታደሮች ቁራ የሚለውን ስም ሲሰሙ ይስቁበት ጀመር። መኮንኑም የሚስጥር ስሙን በቀላሉ እንደማይገኝና አንድ ወታደር እንዲህ አይነት ስም ለማግኘት ለሀገሩ ታላቅ ስራ መስራት እንዳለበት ነገረው። ማኮላ ይህንን ነገር በበጎ ተመልክቶ ይበልጥ ጠንክሮ መስራት ጀመረ። ሌሎቹ ወታደሮች በሚተኙበት ጊዜ እሱ እስከ እኩለ ሌሊት ድረስ ይለማመድ ነበር። አንድ ቀን መኮንኑ የአነጣጣሪዎች ወይንም የስናይፐር እጥረት እንዳለባቸው ሩሲያውያንን ለመዋጋት ቁጥራቸውን መጨመር እንዳለባቸው አስታወቀ። አነጣጣሪ ተኳሽ መሆን የሚፈልግ ማን እንደሆነ ጠየቀ። ማኮላም አነጣጣሪ ተኳሽ መሆን ስለፈለገ ከቆሙት ወታደሮች መሃል አንዱ ሆነ። ሌሎቹ ማኮላ ፈቃደኛ ሲሆን ሲያዩት እንደገና ሳቁበት። መኮንኑም ጠበንጃ በትክክል መፍታትና መግጠም ስለማይችል ገና ዝግጁ እንዳልሆነ ነገሩ። ማኮላ ግን ጎበዝ አነጣጣሪ መሆን እንደሚችልና ራሱን ለማረጋገጥ እድል ብቻ እንደሚያስፈልገው ተሟገተ። ለመፈተንም መኮንኑ ማኮላን ጠበንጃውን በ20 ሰከንድ ውስጥ እንዲገጥመው አዘዘው። ማኮላም ራሱን ለማረጋገጥ አይኑን በጨርቅ አስሮ ጠበንጃውን ፈቶ እንደገና ገጠመው። ስራውን በ18 ሰከንድ ብቻ አጠናቀቀ። ሁሉም በማኮላ ፍጥነትና ቅልጥፍና ተገረሙ። ቀድሞው ይስቁበት የነበሩት አሁን ያጨበጭቡለት ጀመር። መኮንኑም በማኮላ ተደንቆ የአነጣጣሪ ተኳሽ ስልጠና ውስጥ አካተተው። በስልጠና ወቅት ሌሎቹ ዘመናዊ መሳሪያዎችን ሲቀበሉ፣ ለማኮላ ግን የድሮ ሞዴል ጠበንጃ ተሰጠው። ማኮላ ዘመናዊ ጠበንጃ ቢጠይቅም መኮንኑ ለማግኘት ራሱን ማረጋገጥ እንዳለበት ነገረው። ሌላ አማራጭ ስለሌለው ማኮላ ያረጀውን መሳሪያ ተቀብሎ ቀጠለ። መኮንኑ አንድ አነጣጣሪ ምንም አይነት ሁኔታ ቢገጥመው ከቆመበት ቦታ ስንዝር መነቃነቅ እንደሌለበትና ኢላማው ላይ ማተኮር እንዳለበት አስተማረ። ይህንን ለማለማመድ መኮንኑ ሰልጣኞቹ አጠገብ ይተኩስ ነበር። ከቦታው የተንቀሳቀሰ ማንኛውም አነጣጣሪ ከስልጠናው ይሰናበታል። የማኮላ ተራ ሲደርስም ምንም ሳይነቃነቅ ትኩረቱን ጠበቀ። በዚህ መንገድ ፈተናውን አልፎ የአነጣጣሪነት ስልጠናውን አጠናቀቀ። በሚቀጥለው ስልጠና አነጣጣሪዎቹ ኢላማቸውን አንዴ ካዩ በኋላ አይናቸው ይሸፈናል። በዚህ ልምምድ ወቅት ገምተው ኢላማቸውን መምታት አለባቸው። አንዳንዶቹ ወታደሮች አለፉ። የማኮላ ተራ ሲደርስ ግን የያዘውን ጠበንጃ በጣም አሮጌ ስለነበር ትኩረቱን ጥቂት ስቶ ፈተናውን ወደቀ። ሆኖም ግን አዲስ ጠበንጃ ቢኖር ኖሮ በትክክል እንደሚመታው ሁሉም ያውቁ ነበር። የሚቀጥለው ስልጠና በሌሊት ጨለማ ውስጥ በሚተኮስ ብርሃን ወይንም ፍሌር ታግዞ ኢላማ መምታት ስለነበር ይበልጥ ከባድ ነበር። መኮንኑ ብርሃኑን ሲተኩስ ሁሉም ለመምታት ሞከሩ፣ ነገር ግን ማንም አልተሳካለትም። ሁሉም ጥይታቸውን ቢጨርሱ ማኮላ ግን አልተኮሰም ነበር። በብርሃኑ ነጸብራቅ ውስጥ በቀጥታ መተኮስ የማይቻል መሆኑን ተረድቶ ነበር። መኮንኑ ሌላ ብርሃን ሲተኩስ ወዲያውኑ ከመተኮስ ይልቅ በብርሃን ታግዞ የኢላማውን ርቀት ገመተ። ከዛ የሂሳቡን ዕውቀቱን በመጠቀም ትክክለኛውን ምት አሳረፈ። ይህንን በማየታቸው መኮንኑና የቀሩት ወታደሮች ተደነቁ። ከዚህ በፊት ማንም ይህንን ፈተና አልፎ አያውቅም ነበር። ማኮላ ብቻ አደረገው። መኮንኑ በሱ በጣም ተደንቆ የሚፈልገው ቁራ የሚባል ኮድኔም ወይንም ሚስጥራዊ ስም ሰጠው። ቀናቶች አለፉ። ማኮላም በሙሉ ልቡና ነፍሱ ስልጠናውን ቀጠለ። በመጨረሻም የውጤት ቀን ደረሰ። ኮሎኔሉ ለማኮላ ሰላምታ ሰጥቶ ፈተናውን ማለፉን ነገረው። ከጥቂት ቀናት በኋላ ኮሎኔሉ ወደ ማኮላ መጥቶ ወደ ተልእኮ ወይንም ሚሽን ስለሚሄዱ ዕቃዎችን እንዲያዘጋጅ ነገረው። የሩሲያ ወታደሮች አንድ ፍተሻ ጣቢያ መያዛቸው የሚገልጽ ወሬ ነበር። እውነተኛ ታሪክ የሚጀምረው እዚህ ጋር ነው። ብዙም ሳይቆይ የማኮላ ቡድን ቦታው ላይ ደርሶ ቦታቸውን ያዙ። የሩሲያ ወታደሮች ሊመቱ ሲሉ የአንድ መኪና ወደ ፍተሻ ጣቢያው ሲቀርብ ታየ። ኮሎኔሉ ወዲያውኑ ማንም እንዳይተኩስ አዘዘ። በሌላ በኩል የሩሲያ ወታደሮች መኪና አስቁመው በውስጡ ያሉትን ሰዎች እንዲወጡ አደረጉ። ፓስፖርታቸውን መርምረው መላ መኪናውን ፈተሹ። ሁሉም ነገር ሰላም ሲመስል ወታደሮቹ እንዲሄዱ ፈቀዱላቸው። ነገር ግን ፓስፖርታቸውን አልመለሱላቸውም። ሰዎቹ ፓስፖርታቸውን ሲጠይቁ የሩሲያ ወታደሮች ክፉኛ ደበደቧቸው። ይህንን ሲያይ ኮሎኔሉ ወታደሮቹን እንዲተኩሱ አዘዘ። በአንድ ቅጽበት ሁሉም አነጣጣሪዎች ተኩሰው ኢላማቸውን መቱ። በዚህ መንገድ የመጀመሪያው ተልእኮ በስኬት ተጠናቀቀ። ከተልእኮ በኋላ ወደ ካምፕ ሲመለሱ ማኮላ ብዙ ጓደኞች እንደሌሉት አስተዋለ። ተጨንቆም የተቀሩት ጓደኞቼ የት ናቸው ብሎ ጠየቀ። የተቀሩት ወታደሮች ወደ ተልእኮ መላካቸው ተነገረው። በሚቀጥለው ቀን ብዙዎቹ ጓደኞቹ በተልእኮ ላይ መገደላቸውን ሰማ። ሁሉም የተገደሉት ሲሪ በሚባል የሩሲያ ምርጥ አነጣጣሪ ወታደር ነበር።
ጥቂት ቀናት አለፈና ማኮላ ከቡድኑ ጋር ለሌላ ተልዕኮ ወጣ። ቦታው ላይ እንደደረሱ በዙሪያ ፈንጂዎችን ቀብረው ቦታቸውን ያዙ። ከጥቂት ቆይታ በኋላ የሩሲያ ወታደሮች መጡ። ከነዚያም መካከል ቀድሞ በትምህርት ቤት ያስቸግረው የነበረው ኤቫን ይገኝበታል። አሁን ኤቫን የሩሲያን ጦር ተቀላቅሏል። ኮሎኔሉ የተኩስ ትዕዛዝ ሲሰጥ ማኮላ ቀድሞ ተማሪውን መግደል ስላልፈለገ አመነታ። ነገር ግን ስሜቱን ወደ ጎን ትቶ በአቅራቢያው የነበሩትን ፈንጂዎች መታቸው። ትልቅ ፍንዳታ ተከስቶ ኤቫንን ጨምሮ ሁሉም የሩሲያ ወታደሮች ተገደሉ። ሁኔታው ከተረጋጋ በኋላ ኮሎኔሉ በማኮላ ተቆጥቶ ተኩስ ስልህ ምን እያሰብክ ነበር ሲል ጠየቀው። ማኮላ ከነዚህ ወታደሮች መካከል አንዱ ተማሪ ነበር፣ ልገሉ አልፈለኩም ሲል መለሰ። ኮሎኔሉ ስለ ኤቫን ሞት ማዘን እንደሌለበት ነገረው። እነዚህ እሱ ተማሪ ሳይሆን ጠላት ናቸው። የሩሲያን ጦር መቀላቀል የራሱ ውሳኔ ስለሆነ ለነሱ ልታገዝ አይገባም አለው። ተልእኮውን አጠናቀው ወደ ካምፕ ተመለሱ። ኮሎኔሉ በማኮላ ላይ ሙሉ እምነት ስለነበረው አብዛኛውን ጊዜ ከሱ ጋር ያሳልፍ ነበር። አንድ ቀን ኮሎኔሉ ለማኮላ የቤተሰብ ፎቶ አሳየውና በቤተሰብ ውስጥ 3 ሰዎች እንዳሉ ነገረው። ሁለቱም ሴት ልጆቼ አባታቸው ወታደር መሆኑን አያውቁም፣ ነጋዴ እንደሆንኩ ነው የነገርኳቸው። ባለቤቴም ቢሆን እውነቱን አልነገረቻቸውም አለው። ይህንን ሲሰማ ማኮላ የራሱን ታሪክ ማለትም የሩሲያ ወታደሮች ባለቤቱን እንዴት በጭካኔ እንደገደሉበት ነገረው። በዚህ መሃል ማኮላ በጣም ስሜታዊ ሆነ። ኮሎኔሉን ማጽናናው። በሚቀጥለው ቀን ጠዋት ለሌላ ተልዕኮ ወጡ። አንድ የሩሲያ ወታደር ቡድን በዚያ መንገድ እንደሚያልፍ መረጃ ስለነበራቸው ይህንን ተልዕኮ በጣም አስፈላጊ ነበር። ኮሎኔሉና ማኮላ በፍጥነት ቦታው ላይ ደርሰው ቦታ ያዙ። ከጥቂት ቆይታ በኋላ ቡድናቸው የሚጠብቁት 2 የሩሲያ ወታደሮችን አዩ። ማኮላ በዚያ ቅስፈት ከወታደሮቹ አንዱ ባለቤቱን የገደለበት ሰው መሆኑንና አሁን በትክክል በኢላማ ውስጥ እንዳለ አስተዋለ። ማኮላ ለመተኮስ ፍቃድ ቢጠይቅም ኮሎኔሉ ከለከለው። በፊቱ የቆመው ሰው ሚስቱ ገዳይ በመሆኑ የማኮላ ቁጣ መገንፈል ጀመረ። ለዚህ ቀን በቀል ሲል ነበር ጦሩን የተቀላቀለው። እንደገና ፍቃድ ጠየቀ። አሁንም ኮሎኔሉ አልፈቀደለትም። ስሜቱን መቆጣጠር ስላቃተው ማኮላ ተኮሰ። ወታደሩንም ወዲያው ሞተ። ነገር ግን መጥፎ ነገር የሩሲያ ወታደሮች አሁን ያሉበትን ቦታ አወቁ። ኮሎኔሉ ወደ ማኮላ ስሎ ምን እያደረክ ነው ሲል ጮኸበት። ይባስ ብሎ ደግሞም የሩሲያ አደገኛ አነጣጣሪ ሲሪ እዚያው ነበር። አሁን እሱ ያለበትን ቦታ አውቆታል። ኮሎኔሉ ሲሪ በአቅራቢያው መኖሩን ተረድቶ ሊፈልገው ሞከረ። ኮሎኔሉ ሲሪን ሳያገኘው፣ ሲሪ ግን ጭንቅላቱን መቶት ኮሎኔሉ እዚያው ህይወቱ አለፈ። ማኮላ እንዴት ያለ ትልቅ ስህተት እንደሰራ ገባው። በሱ ስህተት ምክንያት ኮሎኔሉ ህይወቱን አጥቷል። ሩሲያኑም ያሉበትን ቦታ ደርሰውበታል። በሌላ በኩል የሩሲያ ወታደሮች በማኮላ ቡድን ላይ ከባድ ተኩስና ቦምብ መጣል ጀመሩ። ሁኔታው እየተባባሰ ሲመጣ ማኮላ ለማፈግፈግ ወሰነ። የኮሎኔሉን አስክሬን ይዞ ከጠላት ክልል ወጥቶ ወደ ካምፕ ደረሰ። ማኮላ በኮሎኔሉ ሞት በጣም አዘነ፣ ራሱን ወቀሰ። ሲሪን ገድሎ የኮሎኔሉን ደም ለመመለስ ወሰነ። ብዙም ሳይቆይ ስለ 2 የሩሲያ አነጣጣሪ ተኳሾች መረጃ ደረሰውና ወዲያውኑ ወደ ተልዕኮ ወጣ። ቦታው ላይ ደርሶ ኢላማውን አነጣጥሮ ተቀመጠ። ብዙም ሳይቆይ አንደኛውን ገደለ። ያንን ሲገል ሌላኛው አነጣጣሪ ማኮላን እጁ ላይ መተው። እሱ ግን ተስፋ ሳይቆርጥ ሁለተኛውን ገዳይ መተው። በከባድ ሁኔታ ስለቆሰለ ራሱን ለማከም ወደ ሚስጥራዊ ቦታ ሄደ። በዚህን ጊዜ ከጦር ሰራዊቱ ሜጀር ስልክ ተደውሎ ኮሎኔሉን የገደለውን አነጣጣሪ መለየታቸውን ነገሩት። ከዚያም ማኮላ ወደ ካምፕ ተመለሰና ሜጀሩ ስለ አነጣጣሪው መግለጫ ሰጠ። የአነጣጣሪው ስም ሲሪ እንደሆነና የሩሲያ ምርጥ ወታደር መሆኑን ሜጀሩ ነገራቸው። ሲሪ እስከዛሬ ኢላማውን ስቶ እንደማያውቅና 6 ምርጥ የዩክሬን አነጣጣሪዎችን እንደገደለ ገለጸላቸው። ሲሪ መጀመሪያ የዩክሬን ወታደሮችን እንደሚገልና ከዚያም የዩክሬንን ጦር ሞራል ለማዳከም ቪዲዮዎቹን በማህበራዊ ሚዲያ እንደሚያሰራጭ ነገራቸው። ሲሪ ብዙውን ጊዜ ቦታ የማይቀይርና ከአንድ ቦታ ሆኖ ጠላቶቹን የሚያድን አነጣጣሪ መሆኑ ተገለጸ። አሁን እቅዱ ወጣ። በ2 ቡድን ሆነው ወደ ሲሪ ቦታ ይቀርባሉ። በእቅዱ መሰረት የመጀመሪያው ቡድን ከፊት ለፊት ጥቃት ይሰነዝራል። እነሱ እዚያ ላይ ሲጠመዱ ሁለተኛው ቡድን ከበስተጀርባ ይመታል። በዚህ መዘናጋት ውስጥ ማኮላ ወደ ህንፃው ገብቶ ሲሪን ይገድላል። እቅዱ ይህ ነው። እቅዱ እንደተጠናቀቀ ወደ ቦታው ሄዱ። ቦታው ላይ ሲደርሱ አነጣጣሪዎቹ ቦታቸውን ይዘው ማነጣጠር ጀመሩ። ማኮላም በድብቅ ወደ ህንፃው ገባና 2 የሩሲያ ወታደሮች ሲያወሩ አየ። ሳይዘገጅም ሁለቱን ገድሎ ወደ ህንፃው ጥልቀት ገባ። ማኮላ በእቅዱ መሰረት ለቡድኑ ምልክት ሰጠ። ምልክት እንደሰጣቸው አነጣጣሪዎቹ ተኩስ ከፈቱ፣ የሩሲያ ወታደሮችን ገደሉ። በሌላ በኩል ሲሪ አንዳቸውም ጓደኞቹ ሪፖርት እንዳላደረጉለት አስተዋለ። አንድ ችግር እንዳለ ስለተሰማው ወደ ህንፃው ጣሪያ ወጣ። ጣሪያው ላይ ሌላ የሩሲያ አነጣጣሪ የነበረ ቢሆንም ሲሪ ሲደርስ ግን ሞቶ አገኘው። የዩክሬን ወታደሮች ከያቅጣጫው እንደከበቡት ሲያቅ ፍርሃት ወረረው።
እርዳታ እንዲላክለት ወደ ካምፕ ቢደውልም እርዳታው ለመድረስ 10 ደቂቃ እንደሚፈጅ ነገሩት። ይህንን ሲሰማ ሲሪ በፍጥነት ወደ ቦታው ተመልሶ የዩክሬን ወታደሮችን መፈለግ ጀመረ። ከዚያም በፊት ባለው ጠረጴዛ ላይ የተቀመጠች ትንሽ ምስል አየ። እሷም ማኮላ የተዋትና በሚስቱ የተቀረጸች ምስል ነበረች። ሲሪ ምንም ለማድረግ ሳይችል ማኮላ አጠቃውና በጩቤ ወቅቶ ገደለው። ከጥቂት ቆይታ በኋላ ሲሪ የጠራቸው ረዳት ወታደሮች ሲሪ መሞቱን ሳያውቁ ህንፃው ላይ ደረሱ። ሲሪን ለማግኘት ሲሞክሩ ማኮላ ስልኩን አንስቶ ሁለቱም ሊሞቱ እንደሆነ ነገራቸው። ከዚያም የመኪናውን አሽከርካሪ መተው። ተኩሱ ሲሰማ በሩሲያ ወታደሮች ዘንድ ግርግር ተፈጠረና ከመኪና ወጡ። የዩክሬን አነጣጣሪዎች አድብተው እንደሚጠብቋቸው አላወቁም ነበር። የዩክሬን ወታደሮች በከፍተኛ ሁኔታ ተኩሰው ሩሲያኑን አንድ በአንድ ገደሏቸው። ከዚህ ተልዕኮ ከጥቂት ቀናት በኋላ ማኮላ ወደ ባለቤቱ መቃብር ሄደ። ባለቤቱንና ኮሎኔሉን የገደሉትን ሰዎች ሁለቱንም ስለገደለ ለእሷ የገባውን ቃል እንደፈጸመ ተሰማው። ማኮላ እስከ መጨረሻ እስትንፋሱ ድረስ ሀገሩን እንደሚያገለግል ማለ። ይህንንም ብሎ ከዚያ ወጣ። ፊልሙ በዚያ ያበቃል። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ቸር ሰንብቱ።